አሮራ ክፍል 9። አቶ ግርማ ናይት ክለብ ውስጥ በሚገኝ የግል ቢሮ ቁጭ ብሎ እያብሰለሰለ ነው። የአሮራን ነገር መስመር አስያዘ ነው። ከሳምንት ባነሰ ጊዜ ወደ ውጭ ይልካታል። ከዛ ደግሞ እዛ ባሉ ወዳጆቿ አማካኝነት ወደ ሌላ ወደ ፈለገችው ሀገር እንድትሻገር ይረዷታል። ያን ካደረገ በኋላ ደግሞ እስከ ወዲያኛው ይገላገላትና ቀጣይ ህይወቱን በአዲስ መልክ ይጀምራል። ይህችን ትዕግስት የምትባለዋን ልጅ ወዷታል። እናም ቀጣይ ህይወቱን ከሷ ጋር መሞከር ፈልጓል። ስለሷ ሲያስብ ናፈቀችው። ስልኩን አውጣና ደወለላት። አልተነሳም፣ ተዘጋበት። ከዛም ወዲያው ሜሴጅ መጣለት። ግርምሽዬ ይቅርታ፣ እማዬ ስሬ ስላለች ስልክ ማንሳት አልችልም። ምንም አታስብ። አሁን ስብራቴን ታሽጊ አልጋዬ ውስጥ ተኝቼ እናቴ ሰራችልኝና አጥሚት እየጠጣሁ ነው የሚል መልእክት ላከችለት። ደስ አለው። ደህና መሆንሽን ስለሰማሁ ደስ ብሎኛል። እኔ ብንከባከብሽ በጣም ደስ ይለኝ ነበር። ለማንኛውም ቶሎ ዳኝልኝ። የምትፈልጊው ምንም ነገር ካለ ደውይልኝ ወይም በመልእክት አሳውቂኝ እና ደግሞ እየወደድኩሽ ስለሆነ ደስ ብሎኛል ብሎ ጻፈና ላከላት። እናም ሌላ ስልክ ደወለ። መንግስቱ እንዲያገቱት ወደ ቀጠራቸው ሰዎች ነው የደወለው። እና እንዴት ናችሁ? አቶ ግርማ እየተከታተልነው ነው። በጥንቃቄ ተከታተሉት። ልጁ ወሮ በላ ስለሆነ አቅልላችሁ እንዳታዩት። ችግር የለው። አንድ ሆቴል ውስጥ ከአንዲት ሴትና ከሌላ ወንድ ጋር ቁጭ ብለው ውስኪ እየተጋቱ ነው። ፎቶ አንስቻቸዋለሁ፣ አሁን እልክልሃለሁ። በዚህ በጠራራ ፀሐይ መጠጥ አቶ ግርማ በገረሜታ ጠየቀ። አዎ፣ የሆነ ምስራች ሰምተው እያከበሩ ይመስላል። አሪፍ ነው። ሰከር ማለቱ ስራችሁን በተወሰነ መጠን ያቀልላችኋል። በሉ አድፍጣችሁ ጠብቁና ከሰዎቹ እንዲነጠል አድርጉትና ያሳየዋችሁ ቦታ ውሰዱት። ከዛም ደውሉልኝ። እሺ አለቃ። ስልኩ ተዘጋ። ወዲያው መልእክት መጣ። ፎቶን የተላከለት ከፈተው። ድንስስ ነው ያለው። ታማለች ብሎ ሲጨነቅላት የነበረው ሴት ከቁጥር 1 ጠላቱ ጋር በደስታ ሆቴል ውስጥ ቁጭ ብላ መጠጥ እየተጋተች ነው። ከዛም በላይ ደግሞ የገዛ ወንድሙም የጠላቶቹ ቡድን ተቀላቅሏል። ማመን አልቻለም። መጀመሪያውንስ እንዴት ባለ አጋጣሚ ከየት ቤት ብለው ተገናኝተው ተዋወቁ? ጭንቅላቱን የበላው ትልቅ ጥያቄ ነበር። ምን እየተካሄደ ነው? ጠየቀ። አሁን ጠላቶቹ አንድ ላይ ተሰብስበው እየጠጡ ያሉ የት ቦታ እንዳለ ፎቶ ላይ በግልጽ ያስታውቃል። የመሳቢያውን ኪስ ከፈተና ሽጉጡን አወጣ። ውስጡ ሙሉ ጥይት መኖሩን አረጋግጦ ጎኑ ሸጎጠና ኮቱን ከማንጠልጠያው ላይ በማንሳት እየተንደረደረ ወደ ውጭ ወጣ። መኪና ውስጥ ሲገባ ጋርዱ እየሮጠ ወደሱ መጣ። ችላለውና መኪናውን አስነስቶ ተፈተለከ። ከናይት ክለቡ ማዶ መኪና ውስጥ ሆነው ሲከታተሉት የነበሩት መንግስቱ የቀጠራቸው ጋንግስተሮች የመኪናቸው ሞተር አስነሱና ከኋላ ይከተሉት ጀመር። በመንገድ መካከል ወደ ነዳጅ ማደያ ጎራለ። መኪናዋ ቀረ ያብረታለች። በዛ ላይ ፊተኛው ወጥሮታል። መኪናውን ለነዳጅ ቅጂው አስተካክለው ሲያቆም ከኋላው በመንግስት የተቀጠሩት በክንድ የሚመራው አጋጭ ቡድን ከኋላ መጥተው ከተው ቆሙ። አቶ ግርማ ነዳጅ ከተማውላ በኋላ ቦታውን ለሌላ ተነኛ በመልቀቅ መኪናውን ጠጋ አድርጎ ቆሙና ከፍቶ ወረደ። የመኪናውን በራፍ መልሶ ዘጋና ወደ ማደያው የካፌ መጸዳጃ ቤት ተንቀሳቀሰ። ክንዴ መኪናውን ወደ ጎሮ በኩል አንቀሳቀሰና የሽንት ቤቱን በራፍ ዘግቶ አቆመው። ቶሎ ብለህ ውረድ የሚል ትዕዛዝ ሰጠ። መኪና ውስጥ ካሉ 4 አጋጆች 2 ወረዱና ተንደርድረው ወደ ሽንት ቤት ገቡ። ራሱን አስተው መኪናቸው ውስጥ አምጥተው ሲጥሉት 2 ደቂቃ አልፈጀባቸውም። ይህን ሲያደርጉ ልብ ብሎ ያያቸው ሰው እንኳን አልነበረም። ከዛ አንደኛው ከኪስ ውስጥ የመኪናውን ቁልፍ አወጣና ቀጥታ ወደ እሱ መኪና በመሄድ ከፍቶ በማንቀሳቀስ ይዞት ወጣ። ጓደኞቹ ከኋላ ተከተሉት። 500 ሜትር ያህል ከተጓዙ በኋላ 2 መኪኖች የተለያየ አቅጣጫ ያዙ። የአቶ ግርማ መኪና እየነዳ የወሰዳት በጥንቃቄ ናይት ክለብ አቅራቢያ ወስዶ አቆማትና አሻራው መኪና ውስጥ እንዳይገኝ በጥንቃቄ ካጸዳዳ በኋላ ማንም ሳያየው ከቦታው ተሰወረ። ሌሎቹ ደግሞ አቶ ግርማን ይዘው ቀድመው ወደ አዘጋጁት ከከተማው ዳርቻ
ወደሚገኘው ስውር ስፍራ ወሰዱት። መንግስቱ በመጠጥ ከታጀበ ሀሳብ ውስጥ የስልኩ ድምፅ ማሰማት ነው የባነነው። ይጠብቀው የነበረ ስልክ ስለነበረ ቁጥሩን እንኳን ሳያነሳው ሄሎ ተሳለ አለ። ምኑ ነው የሚሳቀው? ወሽመጡ ብጥስ አለ። በንዴት ከተቀመጠበት ተነሳ። ውቢት አሁን በዚህ ሰዓት ምን ፈለግሽ ነው? ሰውዬ ቀስ በል፣ አጎትህ መምጣቱን ልነግርህ ነው። አጎቴ ምን ሊሰራ? የማሾፍ ቃና ባለው ድምፅ ቅላጼ በፈጣሪ አሁን ሰው ወደ ቤቱ ሲመጣ ምን ሊሰራ ይባላል? ናፍቄው ነው የመጣው፣ ሚስት እኮ ነኝ አለችው። አንቺ ስልክሽን ላውድ ላይ አድርገሽው እንዳይሆን። እረ እንደመጣ ነው ደክሞኛል፣ ትንሽ ላሳልፍ ብሎ መኝታ ቤት ነው የገባው። እና ታዲያ እኔ ጋር ለምናት ምን አስደውልሽ? አብረሻቱኝ አለና ስልኩን ዘግተው ወደ መቀመጫው ተመለሰ። በጣም ተበሳጭቷል። በቅርብ እንደሚመጣ ከሳምንት በፊት ሲደዋወሉ ነግሮት ነበር። እንደዚህ በፍጥነት ይመጣል ብሎ ግን ምንም አይነት ግምት አልነበረውም። ገደል ይግባ ሳያስበው ነው ድምፁን ከፍ አድርጎ የተራገመው። ማን ነው ገደል የሚገባው? በስካር ምክንያት በተኮላተፈ አንደበት የጠየቀችው ትዕግስት ነች። አሁን በዚህ ሰዓት ማን ገደል እንዲገባለት እንደሚፈልግ አታውቂም አላት እዝራ። ገባኝ፣ አው ገደል ይግባ። በዚህ ጊዜ በድጋሚ ስልኩ ድምፅ አሰማ። ሜሴጅ ነው። ከፍቶ አነበቡ። አለቃው እቃውን አግኝተን በጥንቃቄ ቦታው ላይ አድርሰናል። በተመቸ ሰዓት መጥተህ ማየት ትችላለህ ይላል። ፈገግ አለ። ከመቀመጫው ተነሳ። ሰዎች የሆነች ጉዳይ አለችብኝ፣ ልለያችሁ ነው። ካስፈለግነህ ግን እንከተልህ ትዕግስት ጠየቀች። አይ የምትፈልጉኝ ከሆነ ደውላለሁ፣ በልመቻችሁ አለና ብርጭቆ ውስጥ የቀረችውን መጠጥ ጨለጠና በፍጥነት የሆቴሉን ግቢ ለቆጣ። መንግስቱ ግርማን አግኝቶ እስኪቦጫጭቀው ቸኩሏል። ደግሞ ሲያገኘው ምን ሊነግረው እንደሚችል ሲያስበም ፈርቷል። ግድያታለሁ ቢለኝ እና ብሬሷን የቀበረበት ቦታ ወስዶ ቢያሳየኝስ ሲል አሰበና ዝግንና አለው። ይህን በሰማ በደቂቃዎች ውስጥ የግርማን ግንባር በሽጉጥ በርቅሶ እንደሚገላግለው እርግጠኛ ነው። ጥያቄ ሊሆን የሚችለው ከዛስ የሚለው ነው። እሱ የሌለችበት ዓለም እየኖረ እሱ የማታስበውን አየር እየሳበ መቀጠል ይችላል ወይስ እሱም ራሱን አጥፍቶ ይገላገላል? እርግጠኛ መሆን አልቻለም። መንገድ ጠርዝ አቁሟት ወደ ነበረችው መኪና መጓዝ ጀመረ። ቀጥታውን ግርማን አግደው ወደ አስቀመጡት ቦታ ነው የሚሄደው። ቁልፉን አወጣና ሪሚቱን ተጭኖ የመኪናውን በራፍ ለመክፈት በሚስብበት ቅጽበት ሁለት ከሱም የሚገዝፉ ጠብደል ጎመሶች ልክ እንደ ቅርብ ወዳጅ ከግራና ቀኝ መጥተው ከበቡት። በግራ በኩል ያለው እንደውም እጁን ትከሻው ላይ ጣል አደረገበትና አቀፈው። መንግስቱ ግራ ገባው። መልካቸውን ተመለከተ። ካለ ዛሬም አይቷቸው አያውቅም። ኪስ አውላቂዎች ነበር የመሰሉት። በቀኝ በኩል ያለው ከትልቅ ጃኬቱ እጁን እንደከለለ የሆነ ነገር ወደ ጎኑ አስጠጋ። ቆረቆሮ ሽጉጥ መሆኑን አወቀ። ነፍሱ ግርግር ሳትፈጥሪ ወደ መኪናው ግቢ አለው። ቀስ ብሎ ገባ። አንደኛው ቶሎ ብሎ ከኋላው ወንበር ገባና ሽጉጡን ከስራ ሾልኮ ትከሻው አካባቢ ደቀነበት። ሌላኛው ዘና ብሎ ዞረና ጋቢና ገባ። በል አሁን ወደ አስኮ ነዳው። አስኮ ለምን? ለሽርሽር። እባክህ አትቀልድ። ወይ ነዳው፣ ካለበለዚያ እዚሁ ደፍተን እንሄዳለን። ሁለቱም ይመቸናል አለው። መኪናውን አንቀሳቀሰና ወደ አሉት አቅጣጫ አስተካክሎ መንዳት ጀመረ። መንግስቱ ሲጠጣ ከቆየው መጠጥ ጋር ተቀላቅሎ ያጋጠመው ነገር ብልሽ እንዳለበት አደረገ። በጣም ነው ግራ የተጋባው። በዚህ ቀን ማን ነው ሊያግተ የሚችለው? አጋቹ ሲታገት የሚል ፊልም እየሰራው ይሆን እንዴ ሲል በውስጡ አሰበና ፈገግ አለ። አጎቱ ትዝ አለው። አጎቴን የላካችሁ እንዴ? አቶ ግርማ አጎትህ ነው እንዴ? አንደኛው ጠየቀ። ተው አለ። ግርማን ያሳገተኝ ጠየቀ። ያሳገተው ሰው ቤት በኩል ዞሮ ሊያሳግተው እንደቻለ ሊገባው አልቻለም። ነፍሱ ዝም ብለሽ ንጁ፣ ሁሉ ነገር ስትደርሺ ታዩ የለ። ያው እኛ ስራችንን እየሰራ ነው፣ ነገሩን ፐርሰናል አታድርጊ። ሊደራደራቸው ፈለገ። አይ ችግር የለውም፣ ስራችሁን እየሰራችሁ እንደሆነ ይገባኛል፣ ግን ቀጣሪያችሁ ከሚከፍላችሁ እጥፍ ልክፍላችሁ እችላለሁ። ጥሩ ነበር
ግን የሙያ ስነ ምግባራችን አይፈቅድልንም። በዛ ላይ ስራ ይበላሽብናል። ትዕግስትና እዝራ እዛው በተቀመጡበት ሆነው ሲጠጡ ከቀኑ 9 ሰዓት ሆነ። በተለይ ትዕግስት በመጠጡ እየተዳከመች ነው። እዝራ ያው ቀኑን ይመስላል። ጋሽ እዝራ ጠራቸው። ትዕግስት ወይ ወደ ቤት ዘደኝ። ምነው ደከመሽ እንዴ? አዎ በጣም ነው የደከመኝ። እዚሁ ጠረጴዛ ላይ ልወድቅ ነው። እኔ ደግሞ ገና አልጠገብኩም። ስለዚህ ምን ይሻላል? እዚህ ተደረሪ በወርቅ አላሳዝንህም? በጣም ታሳዝኝኛለሽ፣ ግን እንደዚህ ማድረግ እንችላለን። እዚህ ክፍል እንያዝና መጠጣችንን ይዘን እንግባ። አንቺ ትተኛለሽ፣ እኔ ደግሞ አንቺን እየጠበቅኩ መጠጣቴን እቀጥላለሁ። አይ ጭንቅላት፣ ሁሌ እኮ እንዳስደመምከኝ ነው። እጇን አውለበለበችና አስተናጋጁን ጠራችው። ሂሳብን ጠየቀችው። የታሰረ ሽግብር ከቦርሳ ወጣችና ጠረጴዛዋ ላይ አስቀመጠች። ሂሳብ ከፍለው ከጨረሱ በኋላ ጋሽ እዝራ አንድ ዱሩብ የቀረለትን የውስኪ ጠርሙስ ይዞ በሌላው እጁ እሷን ደግፎ ወደ ሪሴፕሽን ሩም ሄዱና አንድ ክፍል ተከራይተው ተያይዘው ገቡ። ጫማዋን አውልቃ በቁሟና አልጋ ላይ ተሰረረችው። እዝራ በራፉን ዘጋና የመጠጥ ጠርሙሱን ይዞ ክፍል ውስጥ ያለው ደረቅ ወንበር ላይ ተቀመጠ። ከዛም ከኪስ ውስጥ ሮዝም ሲጋራውንና ላይተሩን አወጣና ለኮሰ። መጠጡን እየተጎነጨ ሲጋራውን እያቦነነ በተመስጦ ይመለከታት ጀመር። ከሴት ጋር አንድ ክፍል ውስጥ እንደዚህ ተፋጦ ሲቀመጥ ስንት ዓመት አለፈው? ትዝ አይለውም። ተኝታለች ብሎ ሲጠብቅ ጋሽ እዝራ ብላ ጠራቸው። አቤት። ቤቱ እየተገለባበጠብኝ ነው። ሻወር መውሰድ ፈልጋለሁ። ብትተኛ አይሻልም? ስትነሽ ያልፍልሻል። አይ መተኛት አይደለም የምፈልገው፣ እባክህ ደግፈኝ። ጥያቄዋና ፍላጎቷ ግራ ቢያጋባው እምቢ ሊላት አልፈለገም። እያጨሰ ያለውን ቁራጭ ሲጋራ ጠፋና በእጁ ይዞ የነበረውን ጠርሙስ አጠገቡ ባለው ጠረጴዛ ላይ አስቀምጦ ራሱን አበረታቶ ተነሳ። ክንዷን ያዘና ወደ ላይ ጎትቷት ተነሳች። ትከሻው ላይ ተደግፋ እግሯን የመጎተት ያህል እያንቀሳቀሰች ወደ ሻወር ቤት ሄዱ። ከፈተና ውስጥ ይዟት ገባ። ጋሽ እዝራ አቤት። ስብርብር አልኩ እኮ። እንዳልሽው አሁን ውሃ ሲነካሽ ትጠነክሪያለሽ። እሺ ውሃውን ክፈትልኝ። ቆይ መጀመሪያ ልብስ የለውል እኔ ያወጣልሻለሁ። አይ ማለቁን አግዘኝ። እርግጠኛ ነሽ? ችግር የለውም። እሺ ካልሽ ብሎ ያግዛት ጀመር። ትዕግስት ብሎ ጠራት። ወይ ለአሮራ ስሟን ያወጣሁላት እኔ እንደሆነ ታውቂያለሽ? አላውቅም። አንተን ያወጣህላት? አዎ እኔ ነኝ ያወጣሁላት። አሮራ ማለት ለመጀመሪያ ጊዜ ብልጭ ስትል የምትታይ ልብ ሰንጣቂ የፀሐይ ብርሃን ማለት ነው። በሌላ ጎኑ ማታ ለመጨረሻ ጊዜ ውስጥሽ በፍራቻ እየተሸበረ እያየች ግን ደግሞ ተሰናብታሽ የምትጠልቀው የመጀመሪያዋ የፀሐይ ፍንጣቂ ማለትም ጭምር ነው። ስሙ ኢጣሊያን እያለው እስከሞት ድረስ አፍቅሬት የነበረችው እስሜኔት ፍቅረኛ ስም ነው። እሷ ስትሞትብኝ ነው ሁሉን ነገር ጥዬ ወደ ሀገር የተመለስኩት። በዛን ወቅት አሮራ የ2 ዓመት ልጅ ነበረች። ሌላ ስም ነበራት። እኔ ግን አሮራ አልኳት። ከዛም እሱ ጸደቀላት። ያሳዝናል። አዎ 21 ዓመት ሙሉ አዝኛለሁ። አሁን ልነግርሽ የፈለግኩት ይህ ነገር ይቅርብን ለማለት ነው አለና ከውሃም ከሷም ራቅ አለ። አይ እንደዛ አይደለም። እኔ አንዴ ካፈቀርኩሽ ላጣሽ አልፈልግም። ፍቅሬ ሞኝ ነው። ብትተይም ወይም ጥለሽኝ ብትሄጂ መቋቋም አልችልም አለና ከመስቀያ ላይ ያለውን አንደኛው ፎጣ ይዞ ሰውነቱን እያደራረገ ወጣ። ከዛም ወዲያው ሲጋራውን ከጠረጴዛው ላይ አነሳና ለኩሶ ከሀሳቡ ጋር አንድ ላይ ቀላቅሎ መብነን ጀመረ። እሷም ጊዜ አልፈጀችም። ሌላ ፎጣ በማንሳት ሰውነቷን እያደራረገች ከሻወርታ ወደሱ ሄደች። ከምሽቱ 11 ሰዓት አካባቢ ነው። ትዕግስት ስልኳ ሲጠራ እዝራ ዳር ላይ ተኝታ ጭልጥ ያለ እንቅልፍ ወስዷት ነበር። ተንጠራርታና ስልኩን አንስቶ ሰጣት። አየችው። የምታውቀው ቁጥር አይደለም። ግራ በመጋባት ውስጥ ሆና አነሳችው። ሄሎ። ነጎድጓዳማና የሚገፋታር ድምጽ ነው። ትዕግስት ነሽ? አዎ ነኝ። ማልበል? አላወኩም። አታውቂኝም? ክንዴ ይባላለሁ። መንግስቱ ነበር ከቀናት በፊት ስልክሽን የሰጠኝ። የኔ ስትካሰራለህ በሷ በኩል ታገኘኛለህ ብሎኝ ነበር። እሺ ምን ልታሰስ?
7 ሰዓት አካባቢ ደውዬለት ወደ አንተ እየመጣው ነው ብሎኝ ነበር። ከዛም ስልኩ ይጠራል አይነሳም። አሁን ደግሞ ጭራሽ አይሰራም። ምን ነካ? እቃውን ይዘን እየጠበቅን ነው በልኝ። ምን የምን እቃ? ስልኩ ተቋርጧል። መኝታዋን ለቃ ወረደችና አልጋዋን ወለል ላይ ቆመች። ምን ነው ችግር አለ? እዝራ ነው። ግራ በመጋባቷ ግራ ተጋብቶ ጠየቃት። እኔ እንጃ በደንብ አልገባኝም። መንግስቱ ጋር ደወለች፣ አይጠራም። ገስት ሃውስ ደወለች። በአይን ካየው 3 ቀን እንደሆናቸው ነገሯት። ወይኔ ጉዴ ልጁ ምን ሆነ? ክንዴ ነኝ ብሎ የደወለላት ልጅ ጋር ደወለች። ወንድሜ ይመስለኛል በጠቀስከው ሰዓትኛ አካባቢ ነበር ስትደውልለት ወደ አንተ የመጣው። ታዲያ ወደ እኔ እየመጣ ከሆነ የ30 ደቂቃ መንግስት 5 ሰዓት ሁሉ ምን ይሰራል? እኔም አልገባኝም። እና ምን እናድርግ? እቃውን ልልቀቀው? ምንድን ነበር ስምምነታችሁ? መቶ ሊያናገረውና ሰውየውን ተረክቦ ብራችንን ሊከፍለን ነበር። አሁን የእቃው ምንነት ገባት። በቃ ሁኔታውን አጣርቼ መልሼ እደውልልሃለሁ። ቶሎ በይ፣ ካልሆነ እቃውን ወደ ቦታው እንመልሰዋለን። አይ እሱ ካልመጣ እኔ እመጣለሁ። ስንት ብር ነበር የተስማማችሁት? 100 ሺህ ብር ተስማምተናል። 30 ከፍሎናል። በቃ እስከ ጧት ቆዩት። እስከዛ መንጌ እንኳን ባይገኝ እኔ ጧት ቦታው ድረስ ብሩን ይዤ እመጣና እቃውን ትሰጡኛላችሁ። እንደዛ ከሆነ አሪፍ ነው። በቃ ቻው። የደረሽበትን ደውለሽ አሳውቂኝ። እሺ። እቃውን ፎቶ አንስተህ በዚህ ቁጥር ትልክልኛለህ? ይቻላል። ስልኩ ሲዘጋ እዝራ ልብሷን ከመታጠቢያ ቤት አምጥቶ እንድትለብስ እያቀበላት ነበር። ያንተስ አልደረገም? ለብስኩ እኮ ከጃኬቱ በስተቀር ሌላው ምንም አይልም። በቃ ስንወጣ ጃኬት እንገዛለን። እኔም ስላልደረገ አላት። ማንም የለም፣ ችግር የለውም። ለመሆኑ ምን እየተከሰተ ነው? እኔ እንጃ እየሆነ ያለው እኔንም ግራ እያጋባኝ ነው። መንግስቱ እምጥ ይግባ ስምጥ የሚያውቀው ሰው የለም። ወንድምህ ግርማ ደግሞ ንግግሯን ሳትጨርስ ስልኳ ድምፅ አሰማ። ከፈተችው። እናም ቀጥታ ለእዝራ አቀበለችው። የወንድሙ የግርማ ፎቶ ነው። እጅና እግሩ ከወንበር ጋር ታስሮ ሲቅለጨለጭ ይታያል። ማን ያሳገተው? ጥርጣሬውን ለማረጋገጥ ጠየቃት። ማን ይሆናል? መንግስቱ ነው። የሚገርመው አሳግቶ የት እንደጠፋ ነው። ለማንኛውም ተነስ እንውጣና እየሄድን ምን ማድረግ እንዳለብን እንነጋገር። እሺ አለና በሐሳቧ ተስማምተው ተከተላት። መንግስቱ ይገኝበታል ብለው የሚጠረጥሩበት ቦታ ሁሉ እስከ ምሽቱ 4 ሰዓት እየተዟዟሩ ፈለጉ። ያውቃቸዋል ብለው የሚገምቱት ሰዎች ጋር ሁሉ እየደወሉ ጠየቁ። አንዳቸው መንግስቱ እንዳላዩ ታረጋገጡላቸው። እሷ ጋር መንግስቱን ፍለጋ የደወሉ ሰዎች ነበሩ። ከካናዳ የተመለሰው አጎትና ሚስቱ ቤት በየተራ ደውለውላት መንግስት የት እንዳለ የምታውቅ ከሆነ ጠይቀዋት ነበር። እንደማታውቅና ካገኘችው እየፈለጉት እንደሆነ መልእክቱ እንደምትነግረው ነግራቸው ነበር። አሁን ከዚህ በላይ ምንም ማድረግ የምንችል አይመስለኝም። ባይሆን ይንጋና ጧት ማድረግ የምንችል ነገር ያለን። ትክክል ነሽ፣ በቃ ወደ ቤት እንሂድ አላት እዝራ። ትዕግስት ስለዛ ቤት ስታስብ የሚታያት በደም የተጨማለቀ አንሶላ፣ ሽጉጥና የአሮራ በጥይት የተበሳሳ ሰውነት ነው። አይ እዛ ቤትም አልሄድም። በርቀ ቤርጎን ያዛ። ጥሩ ሐሳብ። ቆይ እዚህ ሰፈር ያለውን የግርማን ቤት ታውቀዋለህ? አዎ አንዴ አይቼው ነበር። ምን ነው? ዘበኛው ካስገባን እዛ እንደር። ዘበኛው እኮ ታች ቤት የሚሰራ ነበር። በደንብ ነው የማውቀው። እና እንሂድ። አዎ እንሂድ። ለላዳው ቦታውን ነገሩት። ወደዛው መንዳት ጀመረ። እዝራ ሲከነክነው የነበረውን ጥያቄ ጠየቃት። እቤቱ እንዴት አወቅሽው? እንዴ የአሮሬ መጨረሻ ክሊፕ የተቀረጸው እኮ እዚህ ቤት ነው። 3 ቀን አድረናል። እንደዛ ነው አለ ፈገግ ብሎ። አዎ አይዞህ፣ ከወንድምህ ጋር ምንም የተፈጸመ ነገር የለም። ማለት ሙከራው ነበር፣ ግን ሙከራ ብቻ ይሁን። ደረሱና ለላዳው ተገቢውን ክፍያ ከፍለው አሰናበቱትና ወደ ግቢው ተጠጉ። ጭልምልም ብለዋል። ከዚህ በፊት በውጭ መብራት ድምቅምቅ ያለ ነበር። የውጭውን መጥሪያ ደጋግሞ ተጫኑ። ከደቂቆች በኋላ ማን የሚል ድምጽ ከውስጥ ተሰማ። ጋረደው፣ እኔ ነኝ፣ እዝራ ነኝ፣ ክፈት። ግርማ ልኮኝ ነው። የውጭው የብር ወለል ብሎ ተከፈተ። ከፍቹ በብር አፍ ራሱን ከልሏል። ትዕግስትና እዝራ ተከታትለው ገቡ።
በራፉ በፍጥነት ተዘጋ። ፊት ለፊታቸው ጠብደል ወጠምሻ የሆነ ሰውነትን ሽጉጥ ደቅኖባቸዋል። የጠበቁት ጋረደው በቦታ የለም። ደነገጡ። ምንድነው? እኔ እዝራ ነኝ የግርማ ወንድ። ሰማሁ እኮ። አሁን ቀጥሉ፣ ወደ ቤት ግቡ። ቆፍጠን ያለ ትዕዛዝ። እጅ ለእጅ ተያይዘው እንዳላቸው ወደ ቤት ተንቀሳቀሱ። ግቢ ውስጥ 4 የሚሆኑ ክላሽ ጭምር የታጠቁ ሰዎች ፈንጠር ብለው በጥንቃቄ ቆመዋል። ሳሎን ሲገቡ ወደ ውስጥ ወደ መኝታ ቤቶቹ የሚወስደው ኮሪደር ላይ ሌሎች 2 መሳሪያ የታጠቁ ሰዎች ይታያሉ። ይዟቸው የመጣው ሰው የደቀነባቸውን ሽጉጥ ወደ ጎኑ መልሶ ሻጠና ወደ ሳፎ ባግጁ እየጠቆመ ተቀመጡ፣ ለምን እንደመጣችሁ አስረዱን አላቸው። እንዳላቸው ተቀመጡና በፍራቻ መቁረጭ ጀመሩ። ከበራፉ ተቀብለው ወደ ውስጥ በማስገባት ሶፋ ላይ እንዲቀመጡ ያዘዛቸው የአጋቾቹ መሪ የሚመስለው ሰው ፊት ለፊታቸው ተቀምጦ በዝምታ እየተመለከታቸው ነው። አስተያየቱ ደግሞ በሁለቱም ውስጥ ሽብር ነሳባቸው። ከተቀመጡበት ድንገት ተነሳና እስክመለስ ድረስ ለምን እዚህ እንደመጣችሁ አስባችሁ ጠብቁ አለና ተነስቶ ወደ ውስጥ ገባ። ምን ለማለት ፈልገው ነው? ይህ ሁሉ ሰራዊት እዚህ ቤት ውስጥ ምን ይሰራል? ችግር ውስጥ ገባን ማለት ነው? ትዕግስት ነች ጥያቄዎቹን ደራርባ እዝራን የጠየቀችው። አላውቅም፣ ቆይ እስኪ በጸጥታ ላስብበት። የሆኑ ነገሮች እየተገጣጠሙልኝ ነው አላትና አይኖቹ እንደመጨፈን ብሎ በጥልቀት ማሰብ ጀመረ። እዝራ አእምሮውን ጥልቅ ድረስ ጠልቆ በረበረ። ስለ ወንድሙ አካሄድና አንዳንድ ፍላጎቶች አሰበ። እነሱን ለመቋቋምና ለሌሎች ሰዎች ላይጎዱ እሱ ባጠፋው ጥፋት ልክ ቅጣቱን ማግኘት እንዲችል ለማድረግ እንዲያስችለው ነገሮችን በንቃት ማድረግ እንዳለበት ወሰነ። በንቃት ላይ ያለ ሰው ደግሞ አሁን ላይ መገኘት፣ እያንዳንዷን ደቂቃና ሰዓት በጥልቀት መኖር፣ ነገሮችን ባሉበት ተፈጥሯዊ ይዘት የመቀበል ችሎታና የሌላውን ህመም በጥልቀት መረዳት ብቃት ሊኖረው የግድ ይላል። እናም እዝራ ሐሳቡን እልባት ሳያበጅለት አጋጁ መጣና ጥሎት በሄደበት ቦታ ከነሱ ፊት ለፊት ቁጭ አለ። እሺ እዚህ መንገድ ጣላችሁ፣ አሁን ልሰማቸው ዝግጁ ነኝ አላቸው። እዝራ ከዚህ ትርምስም እሱንም ሆነ ሌሎችን የሚወዳቸውን ሰዎች በጥበብ ይዞ መውጣት እንዳለበት ወስኗል። አዎ አሁን በንዴት ሳይሆን በስሌት ማሰብ እንዳለበት ራሱን አሳመነ። መጀመሪያ የጠረጠራቸው ነገሮች በትክክል የተፈጸሙ መሆናቸውን ማረጋገጥ እንዳለበት ተሰማው። አእምሮውን ካለመጠቀም ወሰነ። ከወንድሜ ጋር ወደዚህ ቦታ አብረን ለመምጣት ተቀጣጥረን ነበር። ከዛም ግን ጠፋብኝ። ማለቴ ስልክ ሁሉ አይሰራም። ሌሎች ቦታዎች ከፈለኩት በኋላ ምናልባት በስራ ውጥረት ተዘናግቶ እኔን ረስቶኝ ወደዚህ መጥቶ ይሆናል ብዬ በመጠርጠሬን የመጣው ሲል ቦታው ላይ የተገኙትን ምክንያት አብራራ። በዚህ ምሽት 4 ሰዓት ካለፈ በኋላ ሰውየው የተናገረው እንዳላመነው በሚያሳብቅ የድምፅ ቅላሴ ጠየቀው። አይገርምም? ከጊዜ ከሷ ጋር ተገናኝተን ትንሽ እየቀማመስን እየተዝናናን ነበር። ከዛም ወደ ቤት ለመሄድ ላዳ ውስጥ እንደገባን ወንድሜ ጠዋት ወደዚህ ቦታ እንሄዳለን ብሎኝ እንደነበር ትዝ አለኝና ላዳው ወደዚህ እንዲያመጣን ነገርኩት። ይኸው ነው። አሁን ወንድሜት ነው፣ ላናግረው እንደምፈልግ ንገረው። ማስመሰሉን ቀጠለበት። ወንድም እዚህ እንዳለ በምን አወቅ? ነገርኩህ እኮ ሌላ ቦታ እንደሌለ አረጋግጬልሃለሁ። እዚህ ካልሆነ ሌላ የት ይሆናል ብዬ ነው። እንግዲያውስ እርምህን አውጣ፣ ወንድምህ እዚህ የለም። እኛም ቀኑን ሙሉ ስንጠብቀው ነው ያለው መለሰለት። ልጁስ? እዝራ እንደዋዛ ቀጣዩን ጥያቄ ሰነዘረ። የቱ ልጅ? ኮስተር ብሎ ጠየቀ። መንግስቱ ነው የያዛችሁት ልጅ አለ። ከጀርባ ባለው ክፍል ነው። እዝራ በእርጋታ ተነፈሰ። ትዕግስት በእዝራ ብልጠት ተደመመች። እናም ኮሪደሩ ላይ ያሉት ጓዶችስ ምንድነው የሚጠብቁት ስትል ለአጋቹ ሌላ ጥያቄ ያቀረበችለት። ልጅቷን ስለሷ አልነገራችሁም እንዴ? እርግጥ እሷ እኛ አይደለንም ያገትናት፣ ቀደም ብላ እዚህ ነበረች። አሮራ ነች? እዝራ ትንፋሽ በሚያሳጣ ድንጋጤ ውስጥ ሆኖ ጠየቀው። አዎ ዘፋኟ የገዛ ልጁ ለምን እንዳገታት አልገባኝም። ምናልባት ወንድ ላይ የተንጠለጠለች አስቸግረው ሊሆን ይችላል። የራሱን ግምት በማስቀበጥ ማንነቷን አረጋገጠላቸው። ሁለቱም ልክ እንደተነጋገረ ሰው ከመቀመጫቸው በእርግገው በመነሳት ወደ ኮሪደሩ ተንደረደሩ። ጠባቂዎቹ መንገዳቸው ላይ እጃቸውን ሰትረው በመንደርደር ግድግዳ ሆኖ አገዷቸው። ሲያወራቸው የነበረው ሰው ከኋላቸው መጣና ሰዎች እሷን ለማንጋር
የግድ የግርማ ፍቃድ ያስፈልጋል አላቸው። ግርማ እኮ አሁን እዚህ የለም፣ መፍቀድ የማትችለው አንተ ነህ። አይ አቶ ግርማ እዚህ ጉዳይ ላይ ያለውን አቋም በግልጽ ነው የነገረኝ። ልጅቷ ያለሱ ፍቃድ ማንም ሊያናግራት አይችልም። ከላቻላችሁ በስልክ አገኙትና ያናግሯት ብሎ ይንገረን። ትዕግስት ስሜቷን መቆጣጠር አቃታት። እንደውም እስካሁን የነገርነውን ሁሉ እርሳው። ከግርማ ጋር የተነጋገርነውን ብር ለማግኘትና ችግር ሳይፈጠር ከዚህ ጣጣ ውስጥ ለማውጣት ከፈለግ ከኛ ጋር መስማማት ይግድ ይልሃል አለችው ፍጥጥ ብላ። ሰውየው ክስትርትር አለ። አልገባኝም፣ ከእናንተ ጋር ምን ይሆን ብዬን የምስማማው? የቀጠረን ግርማ ነው፣ ብራችንንም የሚከፍልን እሱ ነው። እስካሁን እንደውም ለምን እንዳልመጣና እንደዚህ አይነት ርስኪ ያለው ስራ ካሰራም በኋላ እንዴት እንደዚህ እንድዝላል እንደሆነ ይገርሞኛል። በዛ ላይ እናንተ እኮ በእኔ ቁጥጥር ስር ነው ያላችሁት። አልገባችሁም እንዴ? አሁን እኮ በቃ ታጋጅ ሆናችኋል። እንደዛ እንኳን አይመስለንም። ይህን መነግርህ ግርማ መምጣት ስለማይችል ነው አለው ስራ። መምጣት እንደማይችል በምን አወቅ? አሁን ከጧት ጀምሮ ፈልጌ ያጣት ስትላል ነበር እንዴ? ዋሽቼ ነው። ሰውየው ትዕግስቱ ተሟጠጠበትና ሽጉጡን ከሻጠበት መልሶ አውጥቶ ደቀነባቸው። መቀባጠሩን አቁማችሁ ትክክለኛ እየሆነውን ያለውን ነገር ንገሩኝ፣ ካለበለዚያ ግንባራችሁን አፈራርሰዋለሁ። ትዕግስትም ቆይ አለችና ስልኳን በማውጣት ደወለች። ሄሎ ክንዴ። ሄሎ ትዕግስት፣ መንጌ ተገኘ እንዴ? አይ እስካሁን እያፈላለኩት ነው፣ ግን አሁን የደወልኩለት እስከ ጧት ተመልሶ ማይመጣ ከሆነ ጧት 2 ሰዓት ድረስ ብሩን ይዤ ለማምጣት እንደተዘጋጀው ልነግርህ። ጥሩ ያስማማናል። ከዛ ግርማን ታስረክበናለህ። ምን ጥያቄ አለው? ዝግጁ ስትሆኚ ደውይልኝ። የኛ ልጆች ያገኙሽና በጥንቃቄ ማለቴ ፖሊስና ሌላም ሰው እንደማያስከተለሽ እርግጠኛ ከሆኑ በኋላ ወዳለንበት ያመጡሻል። እሺ አመሰግናለሁ። ቻው። ስልኩ ተዘጋ። ሽጉጥ የደቀነባቸው የመንግስት አጋች እና አጋቹን ያሳገታችሁት እናንተ ናችሁ ማለት ነው ሲል በገረሜታ ጠየቀ። አይ ያሳገተው መንግስቱ ነበር፣ እኛ አይደለንም። ትዕግስት መለሰች። ከት ብሎ ሳቀ። የሚገርም የፊልም ስክሪፕት ይወጣዋል። ታጋቹን አላመንኩትም እንጂ ሊነግረኝ ሞክሮ ነበር። ይገርማል። ቆይ አንተም በወንድምህ መታገት እጅ አለበት? ወደ ስራ ዞሮ ጠየቀው። የለሁበትም፣ መታገቱ ግን ይገባዋል ባይ ነኝ። አሁን አስገባንና አሮራን እናያት። ለዚህ ሁሉ መስቀልቅል ዋናው ምክንያት የእሷ ከየታችን መሰወር ነው። እሷ ጤነኛ መሆኗን ነውና ከዛም ቁጭ ብለን ሁላችሁም ብራችሁን አግኝታችሁ ማንም ሰው ሳይጎዳ ከዚህ ትርምስምስ የምንወጣበትና ወደ የህይወታችን የምንመለስበት ሁለታ ላይ እንነጋገራለን። አጋቹ የእዝራን ንግግር ከሰማ በኋላ ወደ ትዕግስት ዞሮ አንቺ መንግስቱ ምንሽ ነው ሲል ጠየቃት። ጓደኛዬ። ግርማስ የት ነው የምታውቀው? የሱ ሰራተኛ ነኝ፣ ማለቴ ያሮራ ረዳት ሆኜ ነው የምሰራው። አጋቹ በድጋሚ በመገረም ሳቀ አለ። እርስ በርሳችሁ ነው እየተጠፋላለፋችሁ ያላችሁት? እዝራ እንደዛ መሰለኝ። ስለዚህ የምንልህን ስማንና አሁን ወደ አሮራ አስገባንና እናያል። ከዛም ቁጭ ብለን እናንተም ገንዘባችሁን ሳታጡ ሌላ ወንጀል ውስጥም ሳይገባ ሁኔታዎችን እናስተካክላለን። በዛ ቃል እንገባልሃለን አለው። እንደማሰብ አለና ስልካቸውን ተቀበሏቸውና አስገቧቸው ሲል ትዕዛዝ ሰጠ። ክፍል 10 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።